ባይሴ ቱተር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የ5 ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው። ባይሴ ቱተር ከኬጂ እስከ ዶክትሬት ተማሪዎችን እየደገፈ ለላቀ ውጤት ያበቃና ስለዚህም ከፍተኛ መኔታ የተጎናጸፈ ተማሪዎች የተሟላ ብቃት ባላቸው አስተማሪዎች በማስተማር ለእያንዳንዱ ተማሪ የሚመች አንድ ለአንድ ትምህርት እንዲቀርብ መድረክ የሚፈጥር ነው። ባይሴ ቱተር እንዲሁም እንደ ተማሪ ፍላጎት በቡድን ትምህርት አንድ አስተማሪ በተመሳሳይ ጊዜ ለብዙ ተማሪዎች ማስተማር ይችላል። ትምህርቶቹ ሂሳብ፣ እንግሊዝኛ፣ ሳይንስና ሌሎችንም ዋና ዋና የትምህርት ዘርፎችን ያካትታል። ስላለን የጥራት ደረጃ በጉግል ሪቪው ገብተው ቢመለከቱ 5 ከ5 ውጤት ያለንና ደንበኞችን በማርካት 100% ምዘና የተሰጠን መሆኑን ያረጋግጣሉ። በተለይ ከ12ኛ ክፍል በታች ያሉ ተማሪዎች በአንድ ለአንድ ትምህርት ስኬታማ እንደሚሆኑ በተሞክሮ አረጋግጠናል። መምህራኖቻችን ባለ ማስተርስና ዶክትሬት ዲግሪ ሲሆኑ በሙያቸው ከ5 ዓመት በላይ የሥራ ልምድ ያላቸው ናቸው። ትምህርታችን በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በደቡብ ኮሪያ፣ በደቡብ አፍሪካና እንደዚሁም ቪዛና ማስተር ካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ። አድራሻችንን በስክሪኑ ላይ ተመልክተው አሁኑኑ ይደውሉልን፣ ይጻፉልን። ባይሴ ቱተር እንኳን ለሀገሮ በሰላም አበቃው። ከሆሴ ሪል ስቴት የገዙት ቅንጡ ቤቶ ከነ ግርማ ሞገሱ ቤት ለምቦሳ ብሎ በናፍቆት የአዲስ አበባ አየር መሃል ውስጥ ቦሌ ይጠብቆታል። ሆሴ ሪል ስቴት እርሶን የሚመጥኑ እጅግ ዘመናዊና ቅንጡ የጋራ መገልገያዎችን አሟልቶ ቦሌ መድኃኔዓለም ከሸገር ሕንፃ ጎን ዋናው አስፋልት ዳር አዲሱን አድራሻውን ቁልፉንና የቤት ካርታውን እንሆ ብሎ ሊያስረክብ ዝግጅቱን አጠናቋል። ከቃላችን ቀድመን በጳጉሜ ወር ከ5ኛ እስከ 10ኛ ፎቅ ያሉትን ቤቶች ስናስረክብ ታላቅ ደስታ ይሰማናል። ለቀሩን ጥቂት ቤቶች ባንክ ብድር አመቻችተናል። ዛሬውኑ በ6966 ወይም በ0902222225 ላይ ይደውሉ። ሆሴ ሪል ስቴት ሁሌም ከቃል በላይ። ይህ ከዓለምነህ እንስማ ፕሮግራማችን ነው። ከዓለምነህ እንስማ የጋዛው ጦርነት ይቆም ይሆን? አፋፍ ላይ ደርሷል። ዓለም እንደው ይሄንን ድል ለማብሰር አልጓጓህም? ከመጓጓት በላይ መልህ በጣም ከኔ የተሻለ ሰዎች ሊጸልዩበት የሚችሉት ጉዳይ ነው። ከመጓጓት በላይ ነው ማለት። ምክንያቱም ይሄ ነገር የሚያስቆመው ነገር ህይወት የሚያድን ነው። በአሁኑ ሰዓት ዓለም የተነካበት ጉዳይ ነው የጋዛው ጦርነት እና ይሄ ነገር ማብቃት አለበት። በቃ ይሄ ነገር ማብቃት አለበት እና አሁን የቀረበው ባለ አንድ ነጥብ ያለ ነበር ስናቀርብ የነበረው ያው ጋዜጦች እንደዚህ ያደርጋሉ። ለምሳሌ ማነው ዘ ታይምስ ኦፍ እስራኤል ነበር ያኔ ምንጫችን ኮፒውን አግኝቶ ይዞ ስለወጣን ያኔ እኛ የሰራ ነው። ባለ 21 ነጥብ ነበር ያለው። አሁን ግን ለሁሉ ተዳርሷል፣ ይፋ ሆኗል። የሰላም እቅዱ ባለ 20 ነጥብ ነው እና ይሄ ባለ 20 ነጥብ ስምምነት ይሄን ጦርነት ለመፍታት ሙሉ አቅም አለው። ብቸኛ ያከራክር ይችላል ተብሎ የተነሳው ሐማስ ትጥቅ ይፈታል የሚለው ነው። ሐማስ ትጥቅ ይፈታል የሚለው ነው እና ይሄ ምክንያት ሆኖ ይሄ የሰላም ስምምነት ውድቅ ከሆነ ስለውነት ማንም የላቸውም። የሚያሳዝን ነው። ይሄ የሚያሳዝን ነገር ነው። ምክንያቱም በዚህ በ20 ነጥብ ውስጥ አዎ ሐማስ ቦታ አይኖረውም። አሁንም ወደፊትም እንደ ፖለቲካ ኃይል ቦታ የለውም። አክቹአሊ ሐማስ ውስጥ ነገር ግን ሌላ የሚሰጡት ነገር አለ። የሐማስ አባላት ሆነው ሲዋጉ እስካሁን ያሉ አመራሮች ጭምር
ጦርነቱን አቁመው ሰላማዊ ህይወት ለመቀላቀል ከፈለጉ ሰላም ይወርዳል ይላል። ምንድነው ምህረት ይወርድላቸዋል። ተጠያቂ አይሆንም ይላል። በሀገራቸው መኖር ይችላል። ተጠያቂ መሆን ይችላል ይላል። ይሄ ማለት ደግሞ ራሳቸውን መለወጥ እድላላቸው ማለት ነው። ሮኬት ይዞ ሲዋጋ የነበረ ገብቷል። ትምህርት ያልከሆነም ነገ መምህር ማንበት ምክንያት የለም። እና አንዱ ምንድነው ይሄ ከዚህ ከፍልስጤም እስራኤል ወይም ከዚህ ከፍልስጤም ሁለት መከፈል ጋር ወይም መሬቱ ለአረብና ለይሁዲ ሆኖ ከመከፈሉ ጋር በአረቦችና በእስራኤል መካከል ከነበረው ታሪካዊ ግጭት የተነሳ እስካሁን ድረስ የቀጠለው በተለይ በፍልስጤሞች ዘንድ ማለት ነው የቀጠለው በሙሉ የሚመጣው ትውልድ በሙሉ የዚህ የፍልሚ አካል የሚያደርግ ነገር በሙሉ እሱ እንዲታጠብ ነው። እሱ እንዲቀየር ነው። ስለዚህ ፍልስጤማውያን መጠየቅ የሚችሉት ምንድን ነው? አትዘኝ ደዘዴ ፍልስጤማውያንም የራሳቸው ሀገር ባለቤት መሆን አለባቸው። ይሄ መሆን አለባቸው ያለው ስምምነት በ93 የወጣ የኦስሎ ስምምነት አለ። ነገር ግን ስንት ዓመት መተናል? 32 ዓመት መተናል ምንም ነገር ሳይሆን ያለም ጉዳይ ያለም መንገድ ይሄ ነው። ስለዚህ በርግጥ ያሁኑ ግን የዚህ የዶናልድ ትራምፕ የ20 ነጥብ የስምምነቱ ራሱ ይሄ የጋዛን ጦርነት ማቆም ብቻ አይደለም ስምምነቱ ኢቨንቹዋሊ የፍልስጤም ነፃ መንግስት መመስረትንም አብሮ ያዘን። ይሄ እንግዲህ ምንድነው ይሄ የሆን ዘንድ ደግሞ ሁሉም እዛ ውስጥ ያሉት ለምሳሌ የአረብ ሀገሮች በሙሉ በቀጥታ ተሳተፉበት ነው። አሁን ዶናልድ ትራምፕ ባልተጠበቀ ሁኔታ የመካከለኛው ምስራቅና ይህን ታሪካዊ ግጭት ለመፍታት የሚችሉ ሰው እየሆኑ ነው የመጡት። አብርሃም አኮርድስ የሚባለው በእስራኤልና በአረቦች መካከል አሁን በእስራኤልና በአረቦች መካከል በፍልስጤም ጉዳይ የፍልስጤም ጉዳይ ሆኖ ነው እንጂ ግንኙነቶች ነበሩ የተጀመሩ ገብቷል። እነሱ ነገሮች መቀጠል ይችሉ ነበር። ነገር ግን በመካከል ያለው ትልቁነት ውዝግቡ የፍልስጤም ጉዳይ ነው። ሳውዲ አረቢያ አንዳች የፍልስጤም መንግስት መሰረት ሳይቀመጥ ከእስራኤል ጋር ያለኝን ግንኙነት አላሻሽልም ብላለች። አሁን ምንድነው ያ መሰረት? ጋዛና ምዕራብ ዳርቻን አሁን ተከፋፍሎ የነበረው እስካሁን ድረስ ጋዛን ሐማስ፣ ምዕራብ ዳርቻን ፋታህ ወይም ደግሞ የፍልስጤም ባልዘን ማህሙድ አባስ ነበሩ። አሁን የማህሙድ አባስ ፋታ ፓርቲ በውስጡ ራሱን ፖለቲካሊ እንዲያርቅ ሪፎርም እንዲያደርግ የሚመራባቸው እንትኖቹን ማትነገሮች አሉ። እሱን አመታት የሚወስዱ ናቸው። እሱን ያርቅ ነው። ፖለቲካዊ ታድሶ ያድርግ ነው። ከዛ በኋላ ከጋዛ ግንባታ እንግዲህ የጋዛ መልሶ ግንባታ ማለት ምን አይነት ነገር እየተናገርን መሆኑን አስብ። አሁን እኮ ፍልስጤማውያኑ ራሳቸው የነበረው ውዝግብ በተለይ ዶናልድ ትራምፕ ተነስተው እንደ ፈረንሳይ የባህር ዳርቻ እንደ አውሮፓ የባህር ዳርቻ ቅንጡ ህልምልም መኖሪያ እንትኖች እንትና አረጋሉ ነበር ያሉት አይደል? ህዝቡ ሲያቸው ዝም ያረጋል። ህዝቡ ገና እኮ ፈንጃ የሚጠረቅ ፈንጃ አለ። አንድ የቆመ የተባለ ነገር እኮ አይቆይም እኮ። ጋዛ ኮምፕሊትሊ መፈራረስ አለበት። እንደገና መፈራረስ የፈረሰውን ራሱ ለማጽዳት አንዳንዶች የገመቱ ዲኬድስ ነው ማጋነን በ10 ዓመታት ነው የቆረጡ የራሱን ትሩ ለማንሳት ምን ይባላል? እንደው ማንሳት ብቻ አይደለም የት ነው የምታስወግደውስ? ዋቴቨር እሱን ለማጽዳት ለግንባታ ለማዘጋጀት ይሄን አመታት ይፈጃል ብለዋል። እሱን አስደተ እንደገና ግንባታ በጣም የእንትን ግንባታ ብቻ አይደለም ደግሞ ራዲካላይዜሽን የሚሉት የፍልስጤማውያን ወጣቶች ደግሞ ነገ ከፊት ለፊታቸው ሀገራቸውን እንደምትመጣ የሚያስኬድ ያንን ፍኖተ ካርታ አስቀምጠህ ለዛች ሀገር ኃላፊነት የሀገር ባለ ሀገር የሚሆንበትን በዛ መንገድ እንዲታነጹ ነው። እንትኑ ብዙ ነገር ነው የሚያደርገው። እዚህ በሙሉ አረቦች ይፈርሙበት ነው።
የተስማሙበት የተወያዩበት ነው ስለዚህ ይሄንን በጣም ትመኛለህ አዎ በጣም really ይሄን ትመኛለህ እንኳን ለሀገሮ በሰላም አበቃው ከሆሴ ሪል ስቴት የገዙት ቅንጡ ቤቶ ከነ ግርማ ሞገሱ ቤት ለምቦሳ ብሎ በናፍቆት የአዲስ አበባ አየር መሃል ውስጥ ቦሌ ይጠብቆታል ሆሴ ሪል ስቴት እርሶን የሚመጥኑ እጅግ ዘመናዊና ቅንጡ የጋራ መገልገያዎችን አሟልቶ ቦሌ መድኃኔዓለም ከሸገር ህንፃ ጎን ዋናው አስፋልት ዳር አዲሱን አድራሻውን ቁልፉንና የቤት ካርታውን እንሆ ብሎ ሊያስረክብ ዝግጅቱን አጠናቋል ከቃላችን ቀድመን በጳጉሜ ወር ከ5ኛ እስከ 10ኛ ፎቅ ያሉትን ቤቶች ስናስረክብ ታላቅ ደስታ ይሰማናል ለቀሩን ጥቂት ቤቶች ባንክ ብድር አመቻችተናል ዛሬውኑ በ6966 ወይም በ0902222225 ላይ ይደውሉ ሆሴ ሪል ስቴት ሁሌም ከቃል በላይ ይሄ ባለ 20 ነጥብ የሰላም እቅድ ኢቨንቹዋሊ ምንድነው የሚሆነው የፍልስጤም ባለስልጣን ራሱን ተካለ በኋላ አንድ አድርጎ የሚለው ሁለቱንም አንድ አድርጎ ይዛል አው አንድ ፍልስጤም ነው ያለው አው ይታያል ምን ማለት እንደሆነ አንድ ፍልስጤም ከዛ በኋላ ኢየሩሳሌም ነው ዋና ከተማችን ነው የሚሉት የኢየሩሳሌም እስራኤል ዘላለማዊ ከተማ ነው ይደራደራሉ በዛ ነው የሚሆነው መጨረሻ ላይ እነዚህ ህዝቦች አብሮ ለመኖር የሚያስችላቸውን ስምምነት እንዲህ ቢሆን እንዲህ ነው ኦኬ ይሄ እንዲሆንና ይሄኛው ደግሞ ለእናንተ እንዳው ይሄ እንደዚህ ደር ነውኮ ኢቨንቹዋሊ በዚህም ሆነ በዛ ይስማማሉ ከዛ በኋላ ሁለት ፍልስጤም አገረ መንግስት አለ እዚህ ጋር አሁን የእስራኤል አገረ መንግስት አለ ንስቡት በጉርብትና በሰላምና በፍቅር እንዲኖሩ ነው ገብቷል ኦሬዲ በዚህ ጦርነት እንኳን በመቶ ሺዎች ቢቆጠሩ ናቸው እስራኤል ውስጥ እየገቡ ይሰሩ የነበሩት አለምን ከባድ ለህክምና በአብዛኛው ወደ እስራኤል ነበር የሚመጡት ስለዚህ አንዳቸው ለሌላቸው ምንድነው አስፈላጊ ናቸው እና የሚመጋገቡ አብረው ሊያድጉ የሚችሉ ህዝቦች ናቸው እውነቴን ነው የምነግርህ ለዚህ እኮ ነው ሰላም ሰሪነት የሚከብደው ገብቷል እዚህ ጋር የሰላም ችግኝ ተከል ብለው በአንድ ደቂቃ እንትን እንቅላታቸው ዞሮ ሄደው የሚበጡ ሰዎች ሰላምን አይሰሩም አየ ሰላም ሰዎች ይፈልጋል መቻቻልን ይፈልጋል ብዙ ነገር ይፈልጋል አሁን ይሄ በዚህ በ20 በዚህ ቅዱስ ይሄ ፕሮጀክሽንም አለ የፍልስጤም ሀገርነት ዋናው የመጨረሻ መደምደሚያው ደግሞ ፖይንት ይሄ ነው ስለዚህ አሁን ምንድነው የተባለው ጋዛ ላይ በዚህ በ20 ነጥብ ውስጥ የተባለው አንደኛ የእስራኤል ጦር ከጋዛ ይወጣል ቀስ በቀስ ማለት ለምሳሌ ያጦር ቦታውን ለቆ ሲወጣ ዓለም አቀፍ አረጋጊ ኃይል አለ ያ ዓለም አቀፍ አረጋጊ ኃይል ከማን ነው የሚመረጠው በአብዛኛው ከአረቦች ነው ገብቷል አረብ እንደነሱ አረብ የሆነ አረብኛ የሚናገር እና ከሌላም ቦታ ብረል ታርክ ይችላል ስለዚህ ያ ጦር ለሌሎችም ኃላፊነት አለበት የጋዛን ሰላምና ማረጋጋት አለበት እንደገና ደግሞ ዮርዳኖስና ግብጽ እንዲያሰለጥኑት የፍልስጤም ፖሊስ ይኖራል እነሱን የሚያግዝ ማለት አሁን ትልቁ ነገር ምንድነው ደሙ ፈሰሰ ህዝቡ በቃ ይኑር በዚህ ኃላፊነት መንፈስ ነው ምን ነገር ማድረግ የሚቻለው እዚህ ጠጠር አይደለም የውጊያ ኦነስትሊ ነው ነገር ስለዚህ በጣም በተነካ ሁኔታ ነው የፍልስጤም ፖሊስ ይኖራል ሰላምን የሚያስከብረው የዓለም አቀፍ አረጋጊ ይላል እሱ በገባ ቁጥር እስራኤል እየለቀቀች ትሄዳለች የሰላም ስምምነቱ እስራኤል ጠቅላላ ለቃ እንድትወጣ ነው የሚጠይቀው ጋዛን እስራኤል ትለቃለች ይሄ ያረጋግጣል ፍልስጤማውያን የት ነው ግንባታው የሚካሄደው እዛ ነው እነሱ ባሉበት ነው ግንባታው የሚካሄደው ስለዚህ ተሳታፊዎች የትም ቦታ ተነቅለው ወይም ተገፍተው ወይም እንዲወጡ ተደርጎ በማባበል ቦታቸውን ርስታቸውን አይለቁም ይሄ ትልቅ ነጥብ አይደለም ወይ በጣም ኦኬ
እንደ የባሰ ሆኖ የኑሮ ሁኔታቸው የተሻለ ሆኖ ባንጣራየት ምናምን ይሄ እስኪያልቅ እዚህ ሀገር እንኑር ብለው የሚፈልጉ እንኳን ቢኖሩ የኑሮ ደረጃቸው ይፈቅድላቸው ማለት ነው። አይ በሌላ መልኩ ደግሞ ስትመለከት አንድ ሀገር ሲገነባ ህዝቡ በቀጥተኛ ተሳታፊና ተጠቃሚ ነው የሚሆነው። ስራስ ቢሰራው እሱ ነው። እያንዳንዱ ሰርቶ እኔ እዛ ቦታ ላይ ዳቧቸው መልሶ እንዲሸተኝ ምፈልግ ይሄ እነዚህ ፒታ ነው እሱ እንዲሸተኝ ነው በፈልገው። አያም የስራ ድልም ነው ተመልሰው እንተርጋው ወደ ኋላቸው ነው ማድረግ የሚችሉት ይሄን ሆነ ሶ ወጥቶ እንኳን ሌላ ሀገር ኖር መምጣት የሚፈልግ ሰው ቢኖር ቦታውና እንትኑ ተመዝግቦለት ነው የሚሄደው። በወጣ እንዳይቀር ነገር በቦታው የራሱ እንትን ነው የሚመለስለት። ይሄ ትልቅ ነገር ነው በጣም። ስለዚህ ሌላውስ ነገር ኢሚዲየትሊ የጦርነት እንዳቆመ ሶስት ነገሮች ናቸው መደረግ ያለባቸው ተባለ። ከመጀመሪያዎቹ ውስጥ መጀመሪያ ለጋዛ በቀን 600 ምግብ፣ ውሃ፣ ፈሳሽ፣ ቅባት፣ መድኃኒት አስፈላጊ የህይወት እንትኖችን ያዙ መኪናዎች እየገቡ ማራገፍ ነው። በየቀኑ 600 ከባድ መኪናዎች። ይሄ በዚህ ከተካሄደ ከ10 ከ15 ቀን በኋላ ዱቄቱ ቡናው እንትን ኤቭሪቲንግ አለ። አየህ ዳንግሌ ደግሞ ሴቶች በዚህ በኩል እያለቀሱ በዚህ በኩል ባትሪ ይጠርጉ እዚህ ጋር መጋጋ አይታል እዛን ጊዜ በፍራሹ መካከል እንዲያደርጉ ሲከቱ ህይወት ኃይሉ ይጀምራል። ህይወትን የሚያክል ምንም ነገር የለም በዚህ ዓለም ላይ ገብቷል። ገና ብዙ ሐዘን አለ። ሐዘንንም ለመወጣት በህይወት መኖር አለበት። በህይወት መገኘት አለበት። ቢያንስ አንተ ቋሚ ሆነ የሞቱትን ስትቀብር ነው እንጂ ጦርነቱ በቀጠለበት ሁኔታ አልቅሰህ የምትቀብረው ማለት ነው። አንተስ ከጥቂት ደቂቃ በኋላ አንተስ ነገ እሺ አናስታውስም ያንን እንደው ቦርታ አብርሃምን የሚመስል ሰው ነው ያ ፍልስጤማዊ ለኔ አይተዋል። ያቺ የልጅ ሞታበት አይኗን እንዲያርጉ አይኗን ብለን ሳሙን እሱ ሰው ሞቷል በዚህ ጦርነት። እሱ ሰውዬ ደግሞ በጣም የሚያሳዝነው ያጣትን ልጅ መልሶ ለማግኘት ህፃናቶችን መንከባከብ እስከ መጨረሻው ህፃናቶች ሲከበከብ በጣም እርግጠኛ ነኝ ብዙ ትራጀዲ ሆኗል ጋዛ ውስጥ። ፕሮባብሊ ሐውልት የሚያስፈልገው ሰው ግን ያ ሰው ነው ለኔ ህዝብ ከመጽሐፍ ቅዱስ ዘሎ ወጣ ሰው ነው። ከነገጽታው ከነድምጻቱ ከነርጋታው ከነተግባሩ ካፉ ሳት ማይተማ ያቺ የሷን ረሳ ከሱ ለሰዓታት አልቀም ብሎ ማለት ያ ሰው ማንንም ነክቷል። ነገር ግን ያ ሰው ከዛ ዋልወት ነው ምንድነው በጣም ትርጉም ባለው መንገድ ዳቦ ያዘ የሚጠጣ ነገር ያዘ እየታከሙ ልጆችን እየተሸከመ ያሳከመ በዛ ሂደት ነው ሞተው። ይጽድቅ የሚባል ነገር ካለ ሰው ገነት ይገባል ብለን ካመን እሱ ገነት ነው ያለው አይደል? እሱ ነው አውት የሚያስፈልገው። እሱ ህይወትን ፈላጊ ሰው ነው። እሱ የህይወት ድምጽ ነው ብዬ ነው እሱ ማስበው። ጋዛ መልሳ ስትገነባ የዛ ሰው መስመር መኖር አለበት። ያ ሰው ሰላም ነው። ወለወለ ይልም ነገር አንዳንድ ጊዜ ብዙ ነገር አይተናል። ሰው ጋዛ ህዝብ በዳና አለበት። ዛሬ ለዛሬ ብቻ አይደለም የሚድነው ለነገ ህይወቱ ህፃናት በሙሉ እንዲኖሩ እንዲወልዱ እንዲከብዱ ወደፊት በእነሱ ጊዜ የምትሆነው ለሀገራቸው የሚበቁ ሀገራቸው የሚገነቡ እንደሌላው ህዝብ እንደሌላው ያለም እንትን ከሚኖሩ በእንዲያለ ጸጋ ነው ማደግ ያለባቸው። ትክክል አሁን ይሄን እንደዚህ ይሄ ያለው ነገር ራዲካላይዜሽን የሚሉት ነገር በጣም ነው የምደግፈው ነው። ገብቷል። እስራኤላውያን ጠላቶቻችን ናቸው። ጠላቶቻችን መጥፋት አለባቸው ብለው ያንዳንዱ ልጅ በዚህ መንገድ መሄድ የለበትም። ኦኬ ለዚህ ምክንያት ነው ነገሮችን ያስወግዳል ወይ ነው ይሄ ባለ ነጥብ ፖይንት። እንደገና ደግሞ እንደ ዓለም ሰው ሰላምን ለመሰለ ትልቅ ስራ ትልቅ ዓለምን ሊለውጥ የሚችል ነገር እያለ እንዴት ነገር እያስተማርከው ትሄዳለህ ነው አሁን እዛ ውስጥ ኦኬ የሀገርነት ጥያቄ አለ። ስለዚህ ለሀገራቸው የሚታገሉት ሀገር ለመሆን የሚታገሉት እና ያ ትግል ብዙ ርቀት መጥቶ ኦስሎ ተደረሰ። ግራና ቀኝ የሚፋለሙት እነዚህ ሁለት ህዝቦች የነዚህ ሁለት ሀገር ህዝቦች መሪዎች እኮ ኦስሎ ላይ ያደረጉት ነገር እኮ ፕራክቲካሊ እኮ ነው። በቃ ተዋዳን
እዚህ ደረስን። አሁን ሻሞላ ይቀበር አይደል እንዴ? መልካም ጎረቤት እንሁን፣ እንኗኗር፣ በሀገርነት ተከባብረን ተዋደን እንኑር ብለው ሀገር ለመመስረት ያንን ያደረጉ እኮ። አሁንም መካከለኛው ምስራቅን የሚያሰቃየው ስቃይ ይሄ ነው። መልካም ዜናዎች ጠፍተው አያውቁም። እነዛን መልካም ዜናዎች ግን ለማጨናገፍ በቂ የሚሆኑት በጣም ሺህ ቁጣንቁጥ ምክንያቶች ናቸው። ሺህ ያ ነው ትልቁ ችግር። አሁን ግን የፍልስጤም ጉዳይ፣ የእስራኤል ጉዳይ፣ በአጠቃላይ የእነዚህ ሁለት ህዝቦች ጉዳይ ዓለም የተነካበት ጉዳይ ነው። it has to stop በቃ አንድ ስቴፕ መሄድ አለበት ይሄ ዓለም። ስለዚህ የዶናልድ ትራምፕ ሐሳብ ለራሳቸው ለጠቅላይ ሚኒስትር ቤንያሚን ኔታንያሁ አይደለም ሊውጡት ወደ አፋቸው ሊያስጠጉት የሚያንገሸግሻቸውን ነገር እንዲቀበሉ አድርጓቸዋል። ኦልሬዲ ቤንጃሚን ኔታንያሁ ተቀብለዋል። ይሄን ሐሳብ ተቀብለዋል። የፍልስጤም ሀገረ መንግስትነት የመጨረሻ መፍትሄነትን እቅዱ ያስቀምጣል። ኔታንያሁ ተቀብለዋል። እቅዱን ተቀብለዋል። ስለዚህ ሊነጋ ነው። አብሶሉትሊ ኔታንያሁ ይሄን ተቀብለዋል ማለት ጋዛ መልሳ ከተገነባች በኋላ የፍልስጤም ባለስልጣን ያንን በራሱ ውስጥ ፖለቲካዊ ካደረገ በኋላ አውሮፓኖች እነዚህ አውሮፓዎች ይከታተላሉ። ከዛ በኋላ ነገሮች ስሙዝ ከሆኑ በኋላ ኢቨንቹዋሊ ሁለቱም ቦታዎች የሚይዘው የፍልስጤም ባለስልጣን ዓለም ምርጫ ተደርጎ ማለት ነው። የፍልስጤምስ አልቲሜት ግብ የሐማስስ አልቲሜት ግብ ይሄ አይደለም ነው። የሐማስ አልቲሜት ጎል እስካሁን ድረስ እስከምናውቀው የለወጠው ነገር የለም። የሐማስ የመጨረሻ ጎል ሐማስ እንደ ሐማስ እስራኤልን እንደ ሀገር ማክሰብ ነው። ይሄ የታወቀ ነው። የፋታ ግን ምዕራብ ዳርቻ ያለው የያሲር አራፋት ገብቷል። ለዚህ እኮ ነው ነገ የፍልስጤም መንግስት ቢመሰረት የፍልስጤም ሀገረ መንግስት ለመመስረቱ ምክንያት ሆኖ ጀግና ሊሆን የሚገባው ያሲር አራፋት ናቸው። ኦስሎ ላይ ያንን አስቀምጠዋል። ኢስሐቅ ራቢን በእስራኤል በኩል ያንን አስቀምጠዋል። አሁን አሜሪካ ያስቀመጠችው ሐሳብ ባለ 20 ነጥብ ከፋታ ፓርቲ የምዕራብ ዳርቻ ባለስልጣን ልክ አሁን ምሳሌ ሐማስ ነገርኳል። የፖለቲካ ፕሮግራሙ እስራኤል ማጥፋት ነው። ዘይን ውስጥ ፖለቲካዊ ለውጥ አድርግ ማለት ነው። አባባል ገባ። በተመሳሳይ ሁኔታ በፋታ ውስጥም ብዙ ችግሮች አሉ። እነዛን አዲሶ ኮምፕሊትሊ እንደ ፖለቲካ እንደ ፍልስጤማውያን መሪ ፓርቲ ተለውጦ እዚህ ጋዛ እየለማች ጋዛ እየተገነባች ትምህርት ቤቶቿ እየተከፈቱ መስጊዷ እየተገነባ ማህበራዊ ህይወቷ እየተመለሰ የሐዘን የሰብራቸው እየተጽናኑ አዲስ እየተወለዱ እየቦረቁ ይመጣል አይደል? የግድ ጥቂት ዓመታትን እንጠብቃለን አይደል? ይሄ ጎን ለጎን ሲሄድ በዛ በኩል ደግሞ በዚህ በእስራኤልና ምዕራብ ዳርቻ ላይ በእስራኤልና ምዕራብ ዳርቻ ላይ ግጭት መኖር የለበትም። እንደዚህ አይነት ፖለቲካ ለውጦችን እያመጣች ሄደ በኋላ ፍልስጤም ምርጫ ታደርጋለች። ፍልስጤማውያን የሚፈልጉትን ሰው ይመርጣሉ መሪያቸው እንዲሆን ገብቷል። በፍልስጤም ባለስልጣን ማዕቀፍ ስር አንድ መንግስት ሊኖራቸው ለምን ትከፋፍላቸው? ለምን ሁለት ታደርጋቸዋል? ለምን ገና ሳይወለዱ ሰሜንና ደቡብ ኮሪያ ታደርጋቸዋል? አንድ ፍልስጤም ነው ያለው። አያ ከዛ በኋላ ነገ ሁለቱ ተጣምረው ጋዛና ምዕራብ ዳርቻ አንድ ፍልስጤም ናቸው። እና የፍልስጤም ዋና ከተማችን ምስራቅ ኢየሩሳሌም ነው። ጥንታዊ ኢየሩሳሌም ማለት ነው። ጥንታዊ ኢየሩሳሌም ደግሞ የክርስቲያኑን፣ የሙስሊሙን፣ የይሁዲውን ነው። ስለዚህ ይሄው የነሱ ውይይት ያስፈልገዋል። ገብቷል። ዓላማው ለመኗኗር እስከሆነ ድረስ ምን ጊዜ መፍትሄ ያጠፋል። ይሄ እንደዚህ ከሆነ እንግዲህ በእናንተ በዚህ በኩል ይሆናል፣ እንደዛ በኩል የኛ በዛ ይቀደም የሚባባሉት ነገር ይሆናል። ይሄ ያይ መሰረታል። ይሄንን ኢምቢሴጅ የሚያደርግ ሐሳብ ነው። እስሩ አውት ደግሞ የክልሉ ሀገሮች ኢንክሉዲንግ ቱርክ አለችበት አይደል? አሁን ይሄንን ሳውራ ለምሳሌ አጥብቀውታል። አረቦች ሁሉ በእንትን ወደውታል የሰላም እቅዱን።
ሲንሰር አሜሪካ ችግሩን ለመፍታት ያደረገችው ሐቀኛ ጥረት ነው ደግፈውታል አሁን ሐማስ እናንተ ስናወራ ያቀናው ኦሬዲ ኢስላሚክ ጂሃድ አስተያየቷል ምን አይነት አስተያየት ይሄ ክልሉን ለማፈንዳት የሚችል እንትን ነው ንጥረ ነገር ነው ብሉታል በኔጌቲቭ ወሰደ አዎ ክልሉን ለማፈንዳት ለማፈነዳዳት እንትን የሚችለው ብሎታል ኢስላሚክ ጂሃድ ማለት ነው አየ ራሱ የቻለ አንጃ ነው ታን እስራኤል ላይ ሮኬት ሲተኮስኩ ማን የተኮሰው ይባላል ሐማስ ነው የተኮሰው እስራኤል ጃ እንደዚህ ይባላል እንግዲህ አሁን ትልቁ ተዋናይ ኢስላም ማን ነው ሐማስ ነው ያ ለሐማሶች የቀረበው ነገር ምንድን ነው ምህረት አለ ወደ ሰላማዊ ኑሮ መምጣት ይችላሉ ቅድም እንዳልኩ በነገዋ ፍልስጤም ራሳቸውን ቀይረው ሮኬት ተኳሽ የነበረው ምህረት ተሰጠው ማለት ነው በዚህ ማቀፍ ውስጥ የሚሄድ ከሆነ የቀደመውን እስራኤል ትጥፋ የሚለውን እሳቤና እንትን ይዞ መቀጠል አይችልም ራሱን ለሰላም ለውጦ ለሚኖረው የፍልስጤም መንግስት ተገዢ ሆኖ እንደማንኛውም ሰላማዊ ፍልስጤማዊ ይኖራል ማለት ነው መምህር ሆኖ አትክልተኛ ሆኖ ገበሬ ሆኖ እንደ ትምህርቱ መሐንዲስ ሆኖ መኖር ይችላል የለም ሌላ ነገር መሄድ ፈልጋለሁ የሚል ከሆነ ደግሞ እንዲወጣ ይደረጋል እስራኤልም ይሄንን አረጋግጣለች ኦኬ አሁን ምንድነው ሐማስ የፍልስጤም በፍልስጤም ውስጥ የነበረው ወታደራዊ ሆነ ፖለቲካዊ ተጽዕኖ ነው ምክንያቱም ጋዛ እንዳለ ዲሚሊታራይዝ የምትሆነው ትጥቅም ታጣቂም አይኖርም እንኳን ለሀገሮ በሰላም አበቃው ከሆሴ ሪል ስቴት የገዙት ቅንጡ ቤቶ ከነ ግርማ ሞገሱ ቤት ለምቦሳ ብሎ በናፍቆት የአዲስ አበባ አየር መሃል ውስጥ ቦሌ ይጠብቆታል ሆሴ ሪል ስቴት እርሶን የሚመጥኑ እጅግ ዘመናዊና ቅንጡ የጋራ መገልገያዎችን አሟልቶ ቦሌ መድኃኔዓለም ከሸገር ህንፃ ጎን ዋናው አስፋልት ዳር አዲሱን አድራሻውን ቁልፉንና የቤት ካርታውን እንሆ ብሎ ሊያስረክብ ዝግጅቱን አጠናቋል ከቃላችን ቀድመን በጳጉሜ ወር ከ5ኛ እስከ 10ኛ ፎቅ ያሉትን ቤቶች ስናስረክብ ታላቅ ደስታ ይሰማናል ለቀሩን ጥቂት ቤቶች ባንክ ብድር አመቻችተናል ዛሬውኑ በ6966 ወይም በ0902222225 ላይ ይደውሉ ሆሴ ሪል ስቴት ሁሌም ከቃል በላይ ህልውናን ማን ነው የሚጠብቀው ዓለም አቀፍ አረጋጊ ኃይል አለ ብያለሁ አሁን የለት በለት ህዝቡን የሚያስተዳድር መንግስት ከፍልስጤማን ባለሙያ ቴክኖክራትስ not necessarily politicians ፖለቲከኞች ያሉበት ገብቷል የተለያዩ በማህበረሰቡ የሚመረጡ በእውቀታቸው በማህበራዊ ተቀባይነታቸው በመሳሰለ የሚዋቀር ኮሚቴ መንግስት ነው የፍልስጤምን መንግስት አዎ ይሄንን ደግሞ በበላይነት የሚቆጣጠር ትራምፕና ቶኒ ብሌርም ይላሉ ዓለም አቀፍ አካል አለ ቦርድ ኦፍ እንትን የሚል አለ ይሄ የተካሄደ ገንዘብ ማሰባሰብ አለ ብዙ ሂደቶችን መሸፈን የሚያስችል ስለዚህ ጋዛ ሚሊተሪ ስጋት የለበት ይሄ ነው አሁን የመጀመሪያው ስራ ስምምነት ሲጸድቅ የመጀመሪያው እርምጃ 600 ኤልዋይስ ይጫኑ ረሃብ ጊዜ አይሰጥም የቆሰሉት መታከም አለባቸው ህይወት ሊተርፍ ይችላል ኤቭሪቲንግ የመጀመሪያው እርምጃ 600 መኪና እንዲገባ ነው ገባ ያዘና የወደደ ሐኪም ዶክተር ይገባል አይሁን አንተን በነሱ ቦታ አስቀምጥና ተመልከት በ72 ሰዓታት ውስጥ ይላል ሁለቱ ወገኖች ስምምነቱን በተቀበሉ በ72 ሰዓታት ውስጥ ሁለት ዓመት በዋሻ ውስጥ የኖሩ ቢያንስ በዛስ 48 እስራኤላውያን ታጋቾች አሉ በህይወት ያሉ ናቸው ነው 20ዎቹ ናቸው በህይወት ያሉት ሌሎቹ አስከሬን ናቸው በአስከሬንነታቸው በታጋችነት ነው ያሉት ስለዚህ አንተ እንደመበያ በኩል አድርገህ
የዕለት ዕለት የሞቱባቸውና ደረት መተው ይሄ ምንድነው ፊታቸውን ልጠው ወይም የሚያደርጉትን አድርገው እፎ ያሉ እኮ ይበልጣሉ። ገብቷል? አብሮ የሞተ ሰው አለ። አየህ ህይወት መጥፎ ነው። ህይወት እኮ ከባድ ናት። አንዳንድ እኮ ህይወት መከራዋን እኮ ላለመቋቋም ነው። አንዳንድ ሰዎች እንዲሁ ድሮ ልጅ ሆነን ስለ ጦር ሜዳ ታሪክ ስንሰማ ስለ አቶ ተማቹ የወታደርናት ታጠቂ በገመድ ልጅሽና ሞራ እንጂ አይቀብረውም ዘመድ የሚል እኮ መጽሐፍ እኮ እናነብ ነበር። እባክህ ጨርሰኝ ወንድሜ የሚሉ ማለት ነው። በጥይት ገላቸው ተቀዶ በደም ተነክረው ህይወት ከንፈራቸው ላይ ደርቃ ወይ አልሞቱ ወይ አይኖሩ እና ቆሞን ነው ወታደር የራሱ የገዛ ወታደር ባክ ስለነፍስ ዋስጠኝ እንደሚሉት ስለነፍስ ግደለኝ ብሎ ምንም ነው አሉ። አየህ ሰው ነን ያንን መረዳት አለብን። የታጋቾች ሁኔታ ይሄ ነው አይደለም? በ72 ሰዓታት ሁሉም ሀያዎቹ በህይወታል የሚባሉት ከቤተሰቦቻቸው ጋር ይቀላቀላሉ፣ እስራኤል ይገባሉ። እነዛ 28 አስከሬን ደግሞ አስከሬን አይደሉም፣ ደረት የሚመታላቸው ማትስፋል እንደዛ በዛ መንገድ ይሄዳሉ። እነሱን ተከትሎ ደግሞ እስራኤል እስር ቤት ውስጥ ገባ 20-30 ዓመት ሁሉ ታሰሩሉ ውስጥ በዚሁ በግድያ በለው በተለያየ ደህንነት በመቶዎች የሚቆጠሩ ፍልስጤማውያን አሉ። እነዚህ ሁሉ ፍልስጤማውያን በስንት ሺህ ፍልስጤማውያን ውስጥ ስላባቱ በቃ ሳይተወለድ ጊዜ ታሰሩ ተብሎ የተነገረው ልጅ አለ። አሁን ትልቅ ሆኖ እናንተና ሆኖ አባቱን ያላቀፈ ማት አይነት ሂውማን ትራጀዲዎች አሉ እዛ። ኦልሞስት የእስራኤል ወህኒ ቤት ባዶውን የሚቀረው ተለቃቸዋለች። እነዚህ ሁሉ ግምት ስታስገባ አሁን ሐማስ እነ ኳታር እነ ሳውዲ አረቢያ ሌሎችም የአረብ ሀገሮች እነ ቱርክ የደገፉትን ለፍልጥ ኤቭሪባዲ እዚህ ጋር እንደህዝቡ ነው ያለው። አሁን አንተ ትጥቄን አልፈታም ኦኩፔሽን እስካልበል እንግዲህ ኦኩፔሽን ማለት እስራኤል እዛ ቦታ ላይ በገዥነት ልትኖር የምትችልበት ነገር አይደለም። እኔ እውነቱን ለመነጋገር ተፈልግም ማለት ጋዛን የለቀቁት አሪኤል ሻሮን ናቸው አይደል? እንዴ እስራኤል አሪኤል ሻሮን ናቸው ገለቁት። በጦርነት ተገደው ወይ ምናምን አይደለም። ውጣ ብለው የአይሁዳውያንን እርሻውን እየነጠቁ የምንድነው የወይን እርሻው ያንን እየነጠቁ የእስራኤል ወታደር እየታጠቁ እንድትያረገን ያወጣቸው አይደለም? ዘን በዚህ ስምምነት መሰረት እስራኤል ጋዛን መያዝ አትችልም ይዛ መቀጠል አትችልም። ሶ ለየትኛው ኦኩፔሽን ነው አሁን ትጥቅል ይዘን ብትቆየው ወይስ እርስ በርስ ይሄን ጋዛን አልፈጥም የሚል የፋታና የእንትን ካልሆነ በስተቀር ማለት ነው አይደለም እንዴ? በቃ ይሄን ይጠይቃል። እስከመቼ yes አሁን ተወዷል ነው ይሄን እንደዚህ ይሄን እድል ካስመለጧቸው በዚህ የተነሳ ትጥቃችንን አንፈታም ካሉ በጣም የሚያስጠላው ነገር ልንገር። እኔ ሐማስ ትጥቅ ፈታ አልፈታ ጉዳይ አይደለም፣ ግን የሚያሳዝነው ነገር ነው ነገር በአሁኑ ሰዓት እስራኤል ውስጥ ደግሞ ብትመለከት ኔታንያሁ ይሄንን ሰላም እንትን እንዳያበላሹብን በማለት እየጣሩ ነው ያሉት። ጀጀውደን አሁን ህዝቡን ለመመልከት ያለበት አይደለም። አሁን ይሄንን ህይወት ያንን በስንት ዋሻ ውስጥ የተንገላታ ወገንን ልታቅፍ ነው። ግን እዚህ እንዲህ ብለህ ልትቀር ትችላለህ ድጋሚ። ስምምነቱ ምንድን ነው ያሉት ዶናልድ ትራምፕ? የሰላም ስምምነቱ ይሄ ነው። ሐማስ ካልተቀበለው እስራኤል ማድረግ ያለባትን በእስራኤል በአሜሪካ ሙሉ ድጋፍ መቀጠል ትችላለች ከዛ በኋላ ይሄ ደግሞ ከባድ ጦርነት አሁን ደፍረ መናገር አለብን። ለማን ነው የታጠቀው? ለማን ነው ጠመንጃ የነከስከው? ስንት ብትሆን ነው አንተ ይህን ጠመንጃ መፍታት? የትኛውን ኦኩፔሽን አስቀርተው ነው ያን ጠመንጃ ያስቀረው ነገር አለ ወይ? አስቀርሳል አያደርገውም ብዬ ነው የማምነው። ሐማስ ይሄንን እምቢ ሊል አይችልም። እዚህ ጋር ነው ትልቅነት፣ እዚህ ጋር ነው ትልቁ ስራው የሚሆነው። አሁን አየህ በጣም በርካታ ሀገሮች የፍልስጤምን ሀገርነት እንቀበላለን ብለዋል። ያ
አሁን ሐማስ ይህንን እድል ካልተጠቀመ እነዛ ሀገራቶች በሙሉ የሰጡት እድል መከነ ማለት ይቻላል። መከነ በሱ ላይ የሚለክን ነገር የለም ማለት የሚቻለው ማንም ሰው በሰው እጅ አይወድቅ። ማንም ሰው በሰው እጅ አይወድቅ እና ወለሄንም ነገር አውሬ ብላ አንበሳ ጅብ ይብላ በሰው እጅ አትወድቅ። እንደኛ ቆሻሻ የለም በዚህ ዝግጅት ስትመጣ የምንያቸው በዓለም ላይ ሲፈጽሙ የምንያቸው ነገሮች እንደገና እንድናስብ የሚያደርገን ነው። ሰውነት ምንድነው ብለን ታስብ ታደርጉ ገብቷል። ማት ነገር እናቃለን። ስለዚህ በእነሱ ስም እንባ እየፈሰሰ 4 እና 5 ልጆቿን የቀበረች እናት ቀውሳ በሬሳና በስርቻ መካከል ያለች እናት ብሶብህና እሷ በልጣብህ መሸነፍ ካልቻልክ እኔ በእውነት ነው የምነግርህ የትኛውም ፍቅር አሸናፊ መሆን ያለበት ህዝብን ከማፍቀር ነው አይደለም እንዴ? አዎ ዓለም የሚገርምህ እኛ ምን ለቃቸው ምስሎች አሉ። ሳህን ያዙ ህፃናት እና ምግብ እየተጨለፈ የሚሰጣቸው እጅግ በጣም ሰፊ ከመሆኑ የተነሳ ሰልፉ ያንን ሰልፍ መጠበቅ አቅቷቸው ሰልፉ ተተራምሶ ሁሉም ሳህናቸውን እንደዚህ ዘርግተው ታያለ። እነዛኮ ህፃናቶች ከጥቂት ጊዜያት በፊት ከ2 ዓመት በፊት እናትና አባቶቻቸው ጠረጴዛ ላይ አስቀምጠውላቸው በክብር ይበሉ የነበሩ ህፃናቶች ናቸው። ዛሬ ላይ እንደዚህ ተሰብረው ፊታቸው ጥቅርሻ ነክቶት ዓለማችን ጎዶሎ ናት። ከጋዛ ህፃናት ጦርነት ከጋዛ ህፃናት በበለጠ አፈር ለሰው የሚያድሩ በሚል የሚቆጠሩ ናቸው። አፍሪካ ውስጥ ነው ያለው። በጣም በዚህ ደረጃ ሊበልጥ ይችላል። ፕሮባብሊ ላናስተውላቸው እንችላለን። ነው የጋዛዎቹ የተለየ የሚያደርገው ምንድነው? ላይሞቱ ሲችሉ ነው የሚሞቱት። ላይራቡ ሲችሉ ነው የሚራቡት። you see አሁን ነገርኩ እኮ አንዴ ጥይት ተኩስ ጋፕ ቢያደርግ ነው ነገር ጎተራው ይሞላል። ገብቷል። በዙሪያቸው ያለው ኃይል በሙሉ እንዴት ይል ነገር ያን የሞር ትራጀዲ የሚያደርገው ገብቷል። አርቲፊሻል ነው ይሄ የሌላ አሁን በሰፊው አሁን ነገርኩ እና አፍሪካን ምሳሌ አድርጌልሃለሁ። ገብቷል። አንዳንዴ እኮ አቅርባ አሳይተም ያው እንትን ይሆናል እንጂ ብዙ ለውጥ የለውም። አንዳንዴ የጣፈንታ ጉዳይ ነው። አፍሪካ ራሱን በራሱ ገብቶት ሰልጥኖ እንትን ብሎ ራሱ የሚያስወግደው ለማወቅም እንኳን ማንችልበት ሁኔታ አለ። ከማከሉ ከሴንተሩ የራክቤት ቁጥር ጣፈንታ ያንተና እግዚአብሔር ነው። ግን ደግሞ እግዚአብሔር ደግ ስለሆነ ሳሩንም ምኑንም ያበቀለ በዛች እንዲኖር ያደርጋል። መቼም ሰው ሲተው እኮ እግዚአብሔር አይተው በሆነ መንገድ መትረፊያ እየሰጠ ነው ያለው። የፍልስጤማውያን ግን ይሄን ያህል ጊዜ በተለይ አሁን ለምሳሌ አሁን እነሱ ነው አሳዝንም ወይ ነው ነገር አሁን ተፋፋመ ጦርነት አለ ጋዛ ውስጥ። ስለዚህ እነሱ ነው ለስቲስማ የሚለው ነው። ከዛ በኋላ እዛ ላይ ደርሰው ሲሰሙ ተጥቃሳን ብለው ገለመለ ኩፔሽን ምናምን ስለዚህ ሐማስ አልፈታም ብዙ አሜሪካን በለና ሐማስ እስኪጠፋ ድረስ ጦርነትን ቀጠሉ። ምክንያቱም ትናንት ሽብር የፈጠረብን ነው እንትን ያደረገ ነው መሳሪያውን ከያዘ እንደዚህ ያደርጋል ጨርስ ጦርነት ይባላል ማለት ነው። አሜን በዛስ ማን ነው በጣም እኮ ለጣፈንታ የተሰጠ ህዝብ ነው የሚሆነው። ስለዚህ አሁን በሚለው እኔ ደመነፍሴ የሚነግረኝ ሐማስ ይቀበላል። ሐማስ ይቀበላል። ምናልባትም በዚህ ሐማስ ይቀበላል ብዬ ተስፋ አደርጋለሁ ወይም ጸልያለሁ። ይሄ ካልሆነ ግን ለሁለቱም ህዝቦች እኔ ወንዝ ተሻገሩ ነው የምለው። ወንዝ ተሻገር ለማንም ብቻ አንድ ሰው የሆነ ነገር ተሻግራል እና ከዛ በኋላ የሚመጣው ነገር ፕሪዲክት ማድረግ አይቻልም። እንዲህ ነው ብሎ መተንበይ አይቻልም። ይሄ ጉዳይ ዓለም የተነካበት ይሄ ጉዳይ መቆም አለበት።
ይሄ ጉዳይ እንዲቆም አሜሪካም የአረቦችም ሌሎች የአውሮፓኖች አውሮፓና አሜሪካ አረቦች በከፍተኛ ደረጃ ተነቃንቁበት ነው እነሱ የተቀበሉትን እስራኤል ኔታንያሁ የኦስሎን የኢቨንቹዋል ቅድማ ያልኩ ነገር የዚህ ሁሉ ሂደት መቋጫው የፍልስጤም ነፃ መንግስት መመስረት ነው የሚለው አየ ይሄ የወልደንድ ፍልስጤም እንደ ፍልስጤም የነገው ፍልስጤም ባለስልጣን እና የእስራኤል መንግስት በመካከላቸው ይሄንን የመጨረሻውን በማምጣት ሁኔታ ላይ በመካከላቸው ድርድር እንዲከፈት አሜሪካ ታረጋለች ታጋፍራለች እስከ መጨረሻ ላይ ምናቀ ነገር ነው አይደል ይሄንን ኔታንያሁ እሺ ብለው ተጣል እንዴት ሐማስ ተጥቃል ፈታም ስለዚህ ወደ ነበረው እንመለስ ይላል እሱ ደግሞ በጣም አደጋል ያ ኦሬዲ ኢስላሚክ ጂሃድ የተናገረው ያሳዝናል ይሄ እስላም እቅድ ክልሉን ሊያፈነዳ የሚችል ነው ወደ ጦርነት ብሏል ስለዚህ ይሄ ምን ይባላል ጣት በተቋቋምና መወነጃጀል ከላይ ከስር የሚሆነው የህዝብ ጉዳይ ረስተህ ያሸናፊና ተሸናፊ በሽታ ውስጥ ባሉ ሰዎች አይን ድጋፍ ሊያገኝ ይችላል ነገር ግን ይስምምነት ይህን ጦርነት ማቆም የሚችል ነው ይስምምነት መሳሪያውን ሐማስን ቢነጥቀው ሐማስን እንትን ቢያደርገው የሚሰጠው ግን የበለጠ ብዙ ነገር አለ ይሄ ለህዝቡ መድህን የሆነ ሐሳብ ነው ይሄ የተመከረበት ሐሳብ ነው ይሄ ሐሳብ ይሄ የሰላም ሐሳብ ህይወት ያድናል ህይወት ያለመልማል እና በግራም በቀኝም ነው የምነግርህ ሁለቱም ህዝቦች ሲደምራቸው በትንሹ 12 ሚሊዮን የታመመበት ነው 10 ሚሊዮን እስራኤላውያን አሉ 2 ሚሊዮን ጋዛውያን አሉ እዛ ደግሞ ሌላ ዮርዳኖስ አለ መላ አረብ ሀገር መላ አውሮፓ ሀገር መላ ላቲና መላ አፍሪካ በዚህ አልተነካለ በሙሉ ተነካ አዎ ስለዚህ ይሄንን ሪጀክት ያደርጋሉ ብዬ አላስብም እና ሐማስ እያጠናውት ነው ብሏል የኢራኑ መንፈሳዊ መሪ አሊ ኻሜኒ የኢራን ያድ ጦርነትን የሚያስቆመውን የተባበሩት መንግስታት ድርጅት ውሳኔ ብዙ ጊዜ እንግዲህ ሲቀበሉ ምንድነው ያሉት ሞር መዋጋትና የሳዳም ሁሴን ስርዓት ማፍረስ ምናልባት ያንን የሞተባት ለመበቀል መወቀቀጣል ነው ይፈልጉት ነገር ግን ምን አሉ መርዝ እንደመጠጣት ነው ገብቷል መርዝ ጭልጥ አድርጎ እንደመጠጣት ነው መርዝ ጭልጥ አድርገው ጠጥተው ነው ያ ጦርነት ይቆም ያን ያህል ከባድ ቢሆን ያ እንደዚህ አይነት ውሳኔ ሐማስ ማድረግ አለበት ካልሆነ ግን ወንዝ ተሻግረዋል ብዬ ነው ማስበው ከባድ ነው ከዚህ ቀጥሎ የሚመጣውን ነገር እና የዚህ ነገር የመጨረሻ ምዕራፍ ምን እንደሆነ መገመት አንችልም በዚህ ደግሞ ሱፍና ከረባት ስላደረክና ባለም ላይ የዞርኩ በተለያዩ ዩኒቨርሲቲዎች ዲግሪ ስለደረደርክ የሚመጣ ነገር የለም ውጤቱን እናውቀዋለን እና ውጤቱ ማንም የሚያቆም ምን እንደሚፈጠር አይታወቅም ይሄ ሂደት ምን ሊፈጠር እንደሚችል እኔ በጣም እርግጠኛ ነኝ የምናገረው በዚህ ማንንም አይጠቀም ስለዚህ ይሄን የሰላም ስምምነት በእውነት ነው የምነግርህ ዶናልድ ትራምፕ ያለምንም አንጃ ግራንጃ ምንድን ነው ይባላል ዲግሪን ሰራው አይደለም የምትለው የኖቤል ሰላማቸውን ሰሩ ነው የምለው ገብቷል የኖቤል ሰላማቸውን ሰሩ ነው የምለው ስለዚህ በእውነት እግዚአብሔር እንዲያሳካው እና ሞት እልቂት እንዲታገድ ተስፋ አደርጋለሁ እጅግ በጣም የተጨነቁ የዓለም ህዝቦች አሉ በመካከለኛው ምስራቅ ያለው ሰላም ማጣት ይሄ ደግሞ እጅግ የሚገርም የሰላም ሐሳብ ነው ፍልስጤም እንደ ሀገር ራሷን የምትመሰረትበት አጋጣሚ ነው እስራኤልም እንደ እስራኤል
ፍልስጤምም እንደ ፍልስጤም ሁለት ሀገር አንድ ህዝብ ሆነው ማኖር የሚችሉበት ሁኔታዎችን የሚፈጥር ነው ብዬ አስባለሁ። ይህ የሰላም አጋጣሚ እንዴት ይሆን የሚያልፈው? ነገ ወይም ዛሬ ማምሻው ላይ ሐማስ ድምጹን አሰምቶ እልል የምንልበት ወይም በእኛ አባባል ጉሮ ሸባይ የምንልበት ቀን ይመጣ ይሆን? እንናፍቃለን። ውድ አድማጭ ተመልካቾቻችን እያንዳንዷን ደቂቃ ማለት ይቻላል እየተገናኘን ሪፖርት እናደርጋለን። የዛሬው ፕሮግራማችንን ይመስላል። በሌላ ጊዜ በሌላ ፕሮግራም እስከምንገናኝ መልካም ጊዜ። ባይሴ ቱታር ማንኛውንም አይነት መደበኛና ኢመደበኛ ትምህርት የሚያስተምር የ5 ዓመት የሥራ ልምድ ያለው ዓለም አቀፋዊ የማስተማሪያ ድርጅት ነው። ባይሴ ቱታር ከኬጂ እስከ ዶክትሬት ተማሪዎችን እየደገፈ ለላቀ ውጤት ያበቃና ስለዚህም ከፍተኛ መኔታ የተጎናጸፈ ተማሪዎች የተሟላ ብቃት ባላቸው አስተማሪዎች በማስተማር ለእያንዳንዱ ተማሪ የሚመች አንድ ለአንድ ትምህርት እንዲቀርብ መድረክ የሚፈጥር ነው። ባይሴ ቱታር እንዲሁም እንደ ተማሪ ፍላጎት በቡድን ትምህርት አንድ አስተማሪ በተመሳሳይ ጊዜ ለብዙ ተማሪዎች ማስተማር ይችላል። ትምህርቶቹ ሂሳብ፣ እንግሊዝኛ፣ ሳይንስና ሌሎችንም ዋና ዋና የትምህርት ዘርፎችን ያካትታል። ስላለን የጥራት ደረጃ በጉግል ሪቪው ገብተው ቢመለከቱ 5 ከ5 ውጤት ያለንና ደንበኞችን በማርካት 100% ምዘና የተሰጠን መሆኑን ያረጋግጣሉ። በተለይ ከ12ኛ ክፍል በታች ያሉ ተማሪዎች በአንድ ለአንድ ትምህርት ስኬታማ እንደሚሆኑ በተሞክሮ አረጋግጠናል። መምህራኖቻችን ባለ ማስተርስና ዶክትሬት ዲግሪ ሲሆኑ በሙያቸው ከ5 ዓመት በላይ የሥራ ልምድ ያላቸው ናቸው። ትምህርታችን በአሜሪካ፣ በካናዳ፣ በአውሮፓ፣ በአውስትራሊያ፣ በደቡብ ኮሪያ፣ በደቡብ አፍሪካና እንደዚሁም ቪዛና ማስተር ካርድ በሚጠቀሙ ሀገራት ውስጥ ሁሉ የሚኖሩ ኢትዮጵያን በሙሉ ሊጠቀሙ ይችላሉ። አድራሻችንን በስክሪኑ ላይ ተመልክተው አሁኑኑ ይደውሉልን፣ ይጻፉልን። ባይሴ ቱታር ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና